ሜሪት ፕሮፐርቲስ ማን ነው ምንድነው ባክግራውንድ ምንድነው የሚለውን ለተመልካቾች ታስረዳለህ። አሁን ደግሞ በዓል እየመጣ ስለሆነ ለሱ ዲስካውንት እንዳደረጋችሁ ሰምቼ ነው ዋናው ነገር የመጣው። ምን ያህል ነው ዲስካውንት ያደረጋችሁት? አንዴ ደንበኞቻችን እኛ ላይ መጥተው ውል ሲዋዋሉ ወይም ሲፈራረሙ ምንም አይነት የዋጋ ለውጥ አናደርግም ማለት ነው። እንግዲህ ሜሪት ፕሮፐርቲስ ከሌሎቹ በምንድነው ሊለይ የሚችለው? ፕላስ ደግሞ በስንት ጊዜ ውስጥ ሰርታችሁ ታስረክባላችሁ? የካሬ አማራጫችሁ ምን ይመስላል? በካሬ ስንት ብር ነው እየሸጣችሁ ያላችሁ? ከስንት መኝታ ጀምሮ ነው ያላችሁ? በወዳጅነትና በአራዳ ፓርክ መሀል ላይ ሜሪት ፕሮፐርቲስ በጣም ትልቅ መንደር እየገነባ እንደሆነ ሰምቼ ነው የመጣሁት። እንዲሁም ደግሞ የበዓሉ ምክንያት በማድረግ የ30% ዲስካውንት አድርገዋል። ያላቸውን የካሬ አማራጭ ዋጋቸውን እያቀረብኩ ይመጣና ተንባደርስ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም ጤና ይስጥልኝ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ጠበቀን። እሺ፣ ማን እንበል? ያለም ዘውድ እባላለሁ። የሜሪት ፕሮፐርቲስ የሽያጭ አማካሪ ነኝ። እሺ፣ ዛሬ እዚህ የተገኘሁት ስለ ሜሪት ፕሮፐርቲስ ያለውን ኦፈር ያወጣችሁትን ኦፈር ሰምቼ ነው የመጣሁት። ምን አይነት ዲስካውንት እንዳለ እንዲሁም ደግሞ ሜሪት ፕሮፐርቲስ ማን ነው ምንድነው ባክግራውንድ ምንድነው የሚለውን ለተመልካቾች እንድታስረዳልኝ። እሺ፣ ጥሩ መልካም። እንኳን ደህና መጣሽ። ያለም ዘውድ እባላለሁ። የሜሪት ፕሮፐርቲስ የሽያጭ አማካሪ ነኝ። እዚህ ጋር የሚታየው የ3D ሞዴላችን ነው። ከሱ ልጀምርና ሙሉ አንድ ባንድ ያለውን መረጃ ላሳያችሁ። እሺ፣ እንደምታየው ህንጻችን ይሄን ይመስላል። 4040 ካሬ ሜትር ላይ ያረፈ ኮምፓውንድ አፓርትመንት ሲሆን መሀል ፒያሳ አራዳ ፓርክ ፊት ለፊትና ፍሬንድሺፕ ፓርክ ጎን ላይ ነው የሚገኘው። ጂፕላስ 17 ህንጻ ሲሆን ከታች ለቤዝመንት አለው። ከዛ እስከ አራተኛ ኮሜርሻል ለሾፒንግ አገልግሎት ነው የሚውለው። 5 እና 6 ላይ ለየት ባለ መልኩ ለፓርኪንግ አገልግሎት የሚውሉ ናቸው። እንዲሁም ደግሞ አሚኒቲዎች አሉ። መዋኛ ገንዳ፣ ጂም፣ ስፓ የመሳሰሉ ነገሮች ይኖራሉ። 7ኛ ወለል ላይ ዱፕሌክስ ቤቶች ይኖሩላል ማለት ነው። ከዛ በመቀጠል 7ኛ ወለል ላይ ዱፕሌክስ አፓርትመንት ይሆናል። ከ8ኛ ጀምሮ እስከ 17ኛ ወለል ላይ ቲፒካል የሆኑ ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ይኖሩናል ማለት ነው። እንዳየሹ ኮምፓውንድ አፓርትመንት ነው። በጣም ትልቅ ነው። በጣም ትልቅ መንደር ነው። ሌክዠሪ ነው። ትልቅ መንደር ነው እየገነባ ነው ያለ ነው። 4 ብሎኮች ይኖሩናል። ታይፕ ኤ፣ ታይፕ ቢ፣ ታይፕ ሲ እና ታይፕ ዲ የሚባሉ ብሎኮችን በውስጡ ያካተተ ሰፊ መንደር ነው እየገነባ ነው ያለ ነው። ቀሪዎቹን መረጃ ቢሮ ላይ ውስጥ ላይ አረፍ ብለን በደንብ እናወራለን ማለት ነው። እሺ፣ ሳይት በጣም ነው የሚያምረው። በጣም ቆንጆ ነው። ወደ ዋናው ስንመጣ ሜሪት ማን ነው? ባክግራውንዱ ምንድነው? ከአሁን በፊት ሳይት ሰርቶ አስረክባለሁ የሚለውን እስኪ ለተመልካቾች ይባል። እሺ፣ ሜሪት ፕሮፐርቲስ ላለፉት 15 ዓመታት በተለያዩ ቢዝነስ ዘርፎች ራሱን አካብቷል ማለት ነው። የራሱም የሆነ ከተለያዩ ሲስተር ካምፓኒዎች ጋር አብሮ ሲሰራ የቆየ ድርጅት ነው። እንደ ፎርዩ ትሬዲንግ፣ አማና ፒፒአር፣ አማና ኢምፖርት ኤክስፖርት እና ሌሎችም የተለያዩ ዘርፎች ላይ ሰርቷል። እንዲሁም ደግሞ ሪል ስቴት ዘርፉ ላይ ከአሁን በፊት 2 ሳይቶችን አስረክቧል። ቦሌ ራማዳ ሆቴል ላይ ያስረክበናል። እንዲሁም ደግሞ ወደ ቤተል አካባቢ ቪላ ቤቶችን ሰርተን አስረክበናል ማለት ነው። አሁን ደግሞ ሜሪት ፕሮፐርቲስ በሚል ስያሜ መሀል ፒያሳ በአራቱም አቅጣጫ እጅግ የተዋበ የፓርክና የከተማ እይታ የሚያገኙበት ቦታ ላይ ጥሩ የሚባል መንደር እየገነባ እንገኛለን ማለት ነው። እሺ፣ በጣም አሪፍ። እንግዲህ ቦታው በጣም ሎኬሽኑ በጣም ቆንጆ ቦታ ላይ ነው ያለው። ይሄንን ቦታ እንዴት ልታገኙ ትችላላችሁ? እና ደግሞ የካሬ አማራጫችሁ ምን ይመስላል? በካሬ ስንት ብር ነው እየሸጣችሁ ያላችሁት? ከስንት መኝታ ጀምሮ ነው ያላችሁ? እሺ፣ እንዳየሹ መሀል ፒያሳ ላይ የሚገኝ ሰፊ ቦታ ነው። በሊዝ አሸንፈን ያገኘ ነው። ብዛት ያላቸው ታዋቂ የሚባሉ ሪል ስቴቶችም ተወዳድረው ነበረ። ይህን ቦታ በጨረታ አሸንፈን ከመንግስት ነው የተቀበልነው ማለት ነው፣ የተረከብነው። እኛም ይሄን ቦታ መሀል ፒያሳ ላይ የፓርክ እይታ ላይ የሚገኝ ቦታ ከመሆኑም አንፃር በፍጥነት ለደንበኞቻችን ገንብተን ለማስረከብ ከመንግስትም ፕሬዠር ስለሚደረግብን ማለት ነው። መሀል ከተማ ላይ ያለው ፕሬዠር እንደሚታወቀው መንግስትም ግፊት ያደርጋል። ሞር ደግሞ ሳይታችን የፓርክ እይታ ላይ ያለ ቦታ በመሆኑ አቅራቢያውን ፓርክ በመሆኑ ምክንያት ለራሱ ከፓርኩ ጋር እኩል ማስኬድ ስላለብን ባልነው ጊዜ ለማስረከብ በፍጥነትና በጥራት እየሰራ እንገኛለን። በነገራችን ላይ
ህንፃ ኮንስትራክሽናችን እየሰራልን ያለው የውጭ ካምፓኒ ነው፣ የቻይና ካምፓኒ ነው። ጃንግሱ የሚባል ኮንስትራክሽን ነው እየሰራልን ያለው። ያንንም በመተማመን እንዲሁም ደግሞ ቴክኖሎጂዎችን ተጠቅመን ነው እየሰራን ያለ ነው። ፖስት ቴንሽን ቴክኖሎጂ ይባላል። የግንባታ ፍጥነታችን ይጨምርልናል። እንዲሁም ደግሞ የቤቱን ጥራት ኮመን ኤሪያዎችን ምናምን እንድንቀንስ ያደርግልናል ማለት ነው። ወደ ቤቶቹ ስመጣልሽ ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ነው እየሸጥን ያለ ነው። ባለ 1 መኝታ 49 ካሬ አለን። ባለ 2 መኝታ በ80 ካሬ እና በ95 ካሬ አማራጮች እንዲሁም ደግሞ ባለ 3 መኝታ ደግሞ በ130 እና በ115 ካሬ አማራጮች ነው እዚህ ቦታ ላይ እየሸጥን ያለ ነው ማለት ነው። እሺ መልካም። በካሬ ስንት ብር ነው የምትሸጡት እና ደግሞ ያከፋፈሉ ሁኔታ ምን ይመስላል? አሁን ደግሞ በዓል እየመጣ ስለሆነ ለሱ ዲስካውንት እንዳደረጋችሁ ሰምቼ ነው ዋናው ነገር የመጣሁት። ምን ያህል ነው ዲስካውንት ያደረጋችሁት? እንደነገርኩሽ እንግዲህ አፓርትመንቶቻችን 4 ብሎኮች ናቸው ያሉ። ታይፕ ኤ፣ ታይፕ ቢ እና ታይፕ ሲ እንዲሁም ደግሞ ታይፕ ዲ ተብለው ነው የተከፈሉት። የዋጋም የምንሸጥበት የካሬ ዋጋም እንደየአቀማመጣቸው የተለያየ ፕራይስ አላቸው ማለት ነው። 2 አይነት ፕራይስ ነው ያላቸው። በካሬ 105 ሺህ ብር የምንሸጥባቸው ቦታዎች አሉ። እንዲሁም ደግሞ በካሬ 110 ሺህ ብር የምንሸጣቸው ታይፖች አሉ ማለት ነው። ያም ማለት እይታቸውን መሰረት በማድረግ ነው። ወደ ከተማ እይታ ያላቸው አሉ። ሙሉ ለሙሉ የፓርክ እይታ የሚያገኙ ቦታዎች አሉ። እነሱን መሰረት በማድረግ 2 ፕራይስ ነው አውጥተን እየሸጥን ያለ ነው ማለት ነው። እንዲሁም ደግሞ አንቺ እንዳልሽው በዓል ላይ ያወጣነው ልዩ ኦፈር አለ። ደስ የሚል ዲስካውንት፣ ትልቅ ዲስካውንት አድርገናል። ይህም ዲስካውንት አንዴ 70% ለሚከፍል ደንበኛ 30% ድርጅቱ ከበር አድርጎ ቤት መግዛት የሚችልበት አማራጭ ገናን ምክንያት በማድረግ በዓሉን ምክንያት በማድረግ ይሄን ኦፈር አዘጋጅተናል ማለት ነው። ከዚህ በተጨማሪ ግን ከ10% ቅድመ ክፍያ ጀምሮ ነው ኖርማሊ የምናስከፍለው። ነገር ግን 25% እና ከዛ በላይ ለሚከፍል ደንበኛ አሁንም እንደ ተጨማሪ አድቫንቴጅ ዲስካውንት እናደርጋለን ማለት ነው። ልዩ ኦፈር ይሄ ይመስላል ማለት ነው ድርጅቱ ያዘጋጀው። ከ5% ጀምሮ እስከ 30% የሚደርስ በመሀሉ ዲስካውንቶች አሉን ማለት ነው። አከፋፈልን መሰረት ያደረገ ዲስካውንት እናደርጋለን። እሺ ያከፋፈሉ ሁኔታ ባለ 1 መኝታ 49 ካሬያችን ላይ ከ25% ቅድመ ክፍያ ጀምሮ ነው የምንጠይቀው። ባለ 2 እና ባለ 3 መኝታ ቤቶቻችን ላይ ከ10% ቅድመ ክፍያ ጀምሮ ነው የምንጠይቀው። ቀሪውን ክፍያ ግን በ3 ዓመት ጊዜ ውስጥ በ8 ዙር አከፋፈል ሲስተም ፍሌክሲብል በሆነ አከፋፈል መጨረስ ይችላሉ ማለት ነው። ወይም ደግሞ ቅድም እንደነገርኳችሁ 70-30 ኦፈር መጠቀም ይችላሉ ማለት ነው። ያም ማለት 70% አንዴ ለሚከፍል ደንበኛ 30% ዲስካውንት አድርገን እንሸጣለን ማለት ነው። ወይም ደግሞ 25% ጀምሮ ለሚከፍል ደንበኛ ደግሞ ከ5% የሚጀምር ዲስካውንት አለን ማለት ነው። ለምሳሌ ባለ 1 መኝታ ከ49 ካሬ ላይ እንደ ምሳሌ ብናነሳ እዚህ ላይ በ105 ሺህ ብር ሂሳብ መግዛት ለሚፈልግ ደንበኛ ቢመጣ ባለ 1 መኝታ 49 ካሬ ሲባዛ በ105 ሺህ ብር ስናደርገው ወደ 5.1 ሚሊዮን ብር ነው የሚሆነው። አንድ 70% ለሚከፍል ደንበኛ 30% ድርጅቱ ከበር አድርጎ በ3.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት መሆን ይችላል ማለት ነው። በዚህ መሰረት ለባለ 2ቱም ለባለ 3 አማራጮችም እስከ 30% የሚደርስ ቅናሽ አድርገን በዚህ ካልኩሌሽን መሰረት ፊክስድ በሆነ ዋጋ እንሸጣለን ማለት ነው። ያም ማለት አንዴ ደንበኞቻችን እኛ ላይ መጣው ውል ሲዋዋሉ ወይም ሲፈራረሙ ምንም አይነት የዋጋ ለውጥ አናረግም ማለት ነው። ሲሚንቶ ጨመረ፣ ነዳጅ ጨመረ፣ ዶላር ጨመረ ብለን ምንም አይነት የዋጋ ጭማሪ አናደርግም ማለት ነው። ፊክስድ በሆነ ፕራይስ ነው የምንዋዋለው ማለት ነው። እሺ መልካም። እንግዲህ ሜሪት ፕሮፐርቲስ ከሌሎቹ በምንድን ነው ሊለይ የሚችለው? ፕላስ ደግሞ በስንት ጊዜ ውስጥ ሰርታችሁ ታስረክባላችሁ? ሜሪት ፕሮፐርቲስ ከሌሎች ሪል ስቴቶች የሚለይበት ዋነኛ ምክንያት እንደዚህ ተፈላጊ የሚባል ሎኬሽን ላይ በጣም በአነሰ ዋጋ ወርደን እየሸጥን መገኘታችንና ጥሩ የሆነ ዲስካውንት ኦፈር ማድረጋችን ነው። እስከ 30% የሚደርስ ቅናሽ ማድረጋችን። በነገራችን ላይ ስለ ሎኬሽኑ እንግዲህ ካወራን አይቀር ይሄ እንዲህ አይነት ሎኬሽኖች በትልቅ ፕሬዠር በትልቅ ጫራታ የሚገኙ ቦታዎች ናቸውና እኛም ከመንግስት ጋር ፑሽ አድርገን ያገኘነው መሬት ነው። የፓርክ እይታን የሚያገኙበት የከተማ እይታን የሚያገኙበት ጥሩ ተመራጭ ለኢንቨስትመንትም ለመኖሪያም ቢሉ ተመራጭ ሎኬሽን መሆኑ ከሌሎች ሪል ስቴቶች ካሉበት ቦታዎች ይለየዋል ማለት ነው። ተመራጭ ያደርገናል ማለት ነው። እና ግንባታዎች ተጀምረዋል። ኦልሞስት ሽያጭ ከጀመር 2 ወር ጊዜ ያህል ይሆነናል። አክቲቭሊ 24 ሰዓት እየተሰራ የሚገኝ ሳይት ነው። ለደንበኞቻችንም ቃል በገባ ነው መሰረት በ3 ዓመት ጊዜ ውስጥ አጠናቀን ሙሉ ለሙሉ እናስረክባለን ማለት ነው። እሺ መልካም። ሜሪት ፕሮፐርቲስ ላይ እንግዲህ እያስገነባ ካለው ሳይት ላይ ምን አሚኒቲዎች አሉት?
እሺ ያው እንግዲህ ቅድም እንደነገርኩሽ ሜሪት ፕሮፐርቲስ መሀል ፒያሳ ላይ እየተገነባ ያለው ቦታ ላይ ባለ 2 ቤዝመንት G+17 ህንጻ ሲሆን በውስጡ 10 እና ከዛ በላይ የሚደርሱ የግልና የጋራ መገልገያዎችን አብሮ ያካተተ ነው ማለት ነው። እንደ ምሳሌ ብናነሳው የመዋኛ ገንዳዎች አሉት፣ ጂምናዚየም ሰርቪሶች አሉት፣ እንዲሁም ደግሞ ስፓ ሰርቪሶች በውስጡ አለ። ከአካባቢው ደግሞ ስመጣልሽ ቤተ እምነት ተቋማቶች በቅርብ ርቀት ነው የሚገኙት። አራዳ ፓርክ ፊት ለፊታችን ነው ያለው። አስፓልት መሻገር ብቻ ነው የሚጠበቅብሽ። እንዲሁም ደግሞ ከኛ ውጪ ሾፕ ማድረግ ለሚፈልግ ደንበኛ ፒያሳ በአዲስ እየተገነባች ነው ያለችው የሾፕ ፕላዛዎች በቅርብ ርቀት ይገኛሉ ማለት ነው። እንዲሁም ደግሞ ትምህርት ቤቶች በቅርብ ርቀት እነ ሊሴ ገብረ ማርያም ብንጠቅስ፣ ሌሎችም ኢንተርናሽናል ትምህርት ቤቶች አካባቢ ላይ በቅርብ ርቀት ይገኛሉ ማለት ነው። ሜሪት ፕሮፐርቲስ ላይ ቤት ኢንቨስት ለማድረግም ለመኖሪያም መግዛት የሚፈልግ ሰው ጥሩ እድል ጥሩ አድቫንቴጅ ነው ማለት ነው የሚያገኘው ከሜሪት ፕሮፐርቲስ ላይ። እሺ መልካም። ሌላ ደግሞ የቀረን ጥያቄ ምንድነው ልጠይቅ ያሰብኩት፣ ውጭ ሀገር ያሉ ሰዎች እዚህ ተወካይም ምንም የሌላቸው ሰዎች ከእናንተ እንዴት ነው ሪል ስቴት መግዛት የሚችሉት? ውጭ ላሉ ደንበኞቻችን መጀመሪያ ላይ ያውኛል በሶሻል ሚዲያ በዩቲዩብ እንዳያችሁት በዚህ ኮንታክት ያደርጉናል ማለት ነው። እኛን በዋትስአፕም በቴሌግራምም እንዲሁም ደግሞ በዳይሬክት ኮልም ማግኘት ይችላሉ። ከዛ እኛ ጋር ቤት ለመግዛት የወሰነ ደንበኛ ዲል ማድረግ የሚፈልግ ደንበኛ ራሳችን በዲኤችኤል ካለበት ቦታ ድረስ እንልካለን ማለት ነው። ውሎችን ፈርመን አዘጋጅተን እነሱ ፊድባካቸውን ፌርማ ኑሮ በዚህ መንገድ እንዋዋላለን ማለት ነው። ውጭ ላሉ ደንበኞቻችን እንደዚህ አይነት ኦፈር እናዘጋጃለን ማለት ነው። ምንም መልፋት አይጠበቅባቸውም። እዛው ካሉበት ድረስ ሜሪት ፕሮፐርቲስ ይሄዳል ማለት ነው። ተወካይ ላላቸው ደንበኞቻችን ደግሞ ቢሮ ድረስ በመምጣት ያሉትን መረጃዎች አጠናቀው ማለት ነው ውል መዋዋል መፈራረም የምንችልበት አማራጮች አሉ ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ሀገር ውስጥ ላላችሁ ደንበኞችም ደግሞ መግዛት ለምትፈልጉ በቴሌግራም በዋትስአፕ እንዲሁም ደግሞ ዳይሬክት ኮል ብታረጉልን ሜሪት ፕሮፐርቲስን ታገኙታላችሁ ማለት ነው። እሺ ጥሩ መረጃ ነው የሰጠህን። መጨረሻ ላይ ማለት ወይ ደግሞ ማስተላለፍ የምትፈልገው መልእክት ካለ? እሺ ምንድነው ማስተላለፍ የምፈልገው? ብዙ ጊዜ ቤት መግዛት ፈልገው በተለያዩ ሚዲያ ወይም ደግሞ በተለያዩ ሶሻል ሚዲያ ፕላትፎርሞች ሀሰተኛ መረጃ በመናገር ሴልሱ ደንበኞችን አሰልቺ ደረጃ ላይ አድርሰዋቸዋል እና እንደዚህ ጥሩ መረጃ እውነተኛ መረጃን ማግኘት ከፈለጋችሁ ይህንን ፔጅ ሰብስክራይብ አድርጉ። በዚህ ተጨማሪ ሜሪት ፕሮፐርቲ ላይ ብትመጡ አሁን ያወራነው ነገር ቃልን በተግባር የምታዩበት 30% ዲስካውንት እንዲሁም ደግሞ ከ10% ቅድመ ክፍያ ጀምሮ መክፈል የሚችሉበት አማራጮች እንዳሉ ማስተላለፍ እፈልጋለሁ። ከዚህ በተጨማሪ ለመላው ኢትዮጵያ ሀገር ውስጥም ውጭ ሀገርም ለምትገኙ እንኳን ለገና በዓል እንዲሁም ደግሞ ለፈረንጆቹ አዲስ ዓመት እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ ስለነበረን ቆይታ ስለነበረን ጊዜ እኔም አመሰግናለሁ። ተመልካቾች ስትከታተሉ የቆያችሁት ይሄን ይመስላል። እንግዲህ ሜሪት ፕሮፐርቲስ በጣም ቆንጆ ሎኬሽን ላይ የሚገኝ ቦታ ነው ያቀረቡላችሁ ማለት ነው። እንግዲህ መግዛት ለምትፈልጉ ሰዎች ታች በሚቀመጠው ስልክ እየደወላችሁ መግዛት ትችላላችሁ። ቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።